أعوذ بالله من الشيطان الرجيم. وإذا قيل لهم اتبعوا ما أنزل الله يوردون تكتلوا بتبعلوا بزي قالوا بل نتبع ما ألفينا عليه آباءنا يلقنس ولا جوتشاچن ያገኘንበትን እንከተላለን አሉ أولو كان آباؤهم لا يعقلون شيئا ولا يهتدون الله من على እንደው ወላጆቻቸው የማይረዱና ቀናን መንገድ የማይመሩም ቢሆኑ እነሱን ይከተላሉ እንዴ አለ أولو كان آباؤهم لا يعقلون شيئا ምንም የማይረዱን ቢሆኑ ወላጆቻቸው ولا يهتدون ቀና መንገድ የማይመሩም ቢሆኑ እነሱን ይከተላሉን አለ እዚህ ቁርአን አንቀጽ ሰበብ ኑዙል ብሎ ኢማም ሱዩጢ ያስቀመጡለት ሰበብ ኑዙል አለ من لالو أخرج ابن أبي حاتم من طريق السعيد أو إكرمة عن ابن عباس قال دعا رسول الله صلى الله عليه وسلم اليهود إلى الإسلام رسول عليه الصلاة والسلام أيهودوچن ወደ እስልምና ጠሯቸው ሰበኳቸው ጋበዟቸው ورغبهم فيه بس اسكجلواቸው وحذرهم عذاب الله يا الله انقطعتن ማስተነቀቋቸው ونقمته يا الله بقلونم قطاونم فقال رافع بن حريملة ومالك بن عوف بل نتبع ما وجدنا عليه آباءنا رافع بن حريملة مالك بن عوف التبالوت أيهوديوش قالوا بل نتبع لكرس نكترالن ما وجدنا عليه آباءنا قالوا ولا جوتاچن ያገኘንበት فهم كانوا أعلم وخيرا منا الناس كان يبلت بلاجوج أواكيوج نبرونا الناس بيهدبت من هيدو قالوا فأنزل الله في ذلك بالزام لاي الله أورنا وإذا قيل لهم اتبعوا ما أنزل الله يملون أهن ترجمون يعينون قرآن عنكس أورنا معناته ومثل الذين كفروا إلى البكتاينت የነዛ የካዱት ባህሪ ከዛ በፊት ግን የመጀመሪያውን የቁርአን አንቀጽ ህዳክ ትርጉም ስንመለከት وإذا قيل لهؤلاء الكفار اتبعوا ما أنزل الله من الهدى والنور كقنا منجدنا كبرهان الله زند كالله زند الله ያወረደውን ተከተሉ ሲባሉ قالوا معاندين يمدرك الرقو ሲሆኑ አሉ በነተቢው ما وجدنا عليه آباءنا ይልቁንስ ወላጆቻችንን ያገኘንበትን ነው የምንከተለው አሉ من المعتقدات والتقاليد ከአቂዳና ከእምነት አይነት የተበላሸም ቢሆን የባህላዊ መከተል ይሄንን አንለቅም አሉ አላህ ደግሞ አለ أولو كان ሲል أيتبعون آباءهم ولو كانوا لا يعقلون شيئا ወላጆቻቸውን ይከተላሉ ምንም ባይረዱም ካል من الهدى والنور ከቅናቻ መንገድም ይሁን ከብርሃን ምንም ባይረዱ ولا يهتدون الى الحق ولا حق ባይመሩ الذي يرضى الله عنه الله የሚወደውንም حق ባይመሩ እነሱን ይከተላሉ ወይም ትከተላላችሁ እንዴ ብሎ ወቀሳቸው يا ايها الذين ومثل الذين كفروا የነዛ የካዱ ሰዎች ባህሪያቸው كمثل الذي ينعق لك እንደሚጮህ አካል ባህሪ ነው በምን بما لا يسمع بما يسمع አካል الا دعاء ونداء ዝም ብሎ ጥሪና እንደገደል ማሚቲ ማስተጋባትን እንጂ የማይሰማ እንደሆነ አካል صم بكم عمي ደንቆሮች ዲዳዎች እውሮች ናቸው ሐቅን ከመስማት ሐቅን ከማውራት ሐቅን ከማያት ማለት ነው فهم لا يعقلون እነሱ አይረዱም ማለት ومثل الذين كفروا في اتباعهم النزا يكادوا أكالوش باهري بمكتلاቸው ማንም لآبائهم ወላጆቻቸውን كالراعي ልክ እንደረኛ ናቸው الذي يسيح እንደሚጮህ مناديا على بهائمه እንስሶቹን ለመጥራት እንደሚጮህ فتسمع صوته ድምፁን ይሰሙታል እንስሶች ولا تفهم قوله ንግግሩን ግን አይረዱትም እንስሶች ስለሆኑ فهم صم عن سماع الحق እነዚህ አይነት ባህሪ የተደረገላቸው ሰዎች ሐቅን ከመስማት ደንቆሮች ናቸው سماعا ينتفعون به የሚጠቀሙበት መስማትን አይሰሙ بكم قد خرست ألسنتهم عن النطق بالحق ምላሳቸው እውነት ከመናገር ዲዳ ሆናለች ዲዳዎች ናቸው
ዑምዩን አን ኢብሳሪሂ ሐቅን ከመመልከትም እውሮች ናቸው። ወሊሃዛ ላ ያዕቂሉነ አልሁደ አለዚ ተድዑሁም ኢለይህ ለዛ ነው አንተ ወደ እሱ የምትጠራቸውን መመሪያ የማይረዱት እያለ ነው አላህ ሱብሓነሁ ወተዓላ። ተረድተው የማይመሩበት በቀናው መንገድ ለዛ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩሉ ሚን ጠይባት ማ ረዘቅናኩም ከሰየስናችሁ ከሰጣናችሁ ነገር ጥሩ ጥሩን ብሉ። ወሽኩሩ ሊላሂ አላህንም አመስግኑ። ኢንኩንቱም እያሁ ተዕቡዱን እርሱን ብቻ የምታመልኩ ከሆናችሁ። ኢነማ ሐረመ ዐለይኩም ልመይተተ አላህ በእናንተ ላይ ሐራም ያረገባችሁ ሙታኖችን ነው። ወደመ ደምንም ነው የሞተን ነገር መብላት ደምን መጠጣት። ወላሕመል ኽንዚሪ ያሳማ ስጋንም ነው። ወማ ኡህለ ቢሂ ሊገይሪላህ ከአላህ ሌላ ያለ አካል ድምፅ የተነሳበትም ነው ሲታረድ። ፈመን እጡረ የተገደደ ሰው ገይረ ባግን ድንበር ሳያልፍ ገይረ ባግን ድንበር ሳይሸፍት ማለት ነው። ወላ ዓድን ድንበር ሳያልፍ ገይረ ባግን ማለት አኗኗሩ ላይ ሽፍታነት ሳይወጣ ማለት ነው። ወላ ዓድን ማለት ደግሞ ህይወት ለማቆየት ያህል ከመብላት በላይ ሳይበላ ማለት ነው። ፈላ ኢስመ ዐለይሂ በሱ ላይ ወንጀል የለበትም። ኢነላሃ ገፉሩን ረሒም አላህ እጅግ መሐሪና አዛኝ የሆነ ጌታ ነው ይላል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች የሚለውን እንዳክ ትርጉም ስንመለከት አመኑ ቢላህ ወተበዑ ረሱላ በአላህ ያመናችሁ እንዲሁም መልእክተኛውን የተከተላችሁ ሰዎች ሆይ አማኞች ሆይ ኩሉ ሚን ጠይባት ለቲ ረዘቀኩሙላህ አላህ ከሰየሳችሁ ጥሩ ጥሩ ነገር ብሉ። ወአባሃሃ ለኩም ለእናንተ ሐላል ያደረገውን ብሉ ሐራሙን ትታችሁ። ወሽኩሩ ሊላሂ ዛሂረን ወባጢና አላህን አመስግኑት በውጫችሁም በውስጣችሁም። ማ ተፈضለ ቢሂ ዐለይኩም ሚነ ኒዕም ከጸጋ አይነት በእናንተ ላይ የቸረየውን አመስግኑ። ወምን ሹክሪሂ ተዓላ አን ተዕመሉ ቢጣዓቲ አላህን ከማመስገን ነው ትእዛዝ አክብሮቱን ማክበር በትእዛዛቶቹ መስራት። ወአን ተጅተኒቡ ማዕስየተህ አመፁንም መራቅ። ኢንኩንቱም ሐቀን ተዕቡዱነሁ ዋህደህ በትክክል እርሱን ብቻ የምታመልኩ ከሆናችሁ። ወላ ቱሽሪኩነ ቢሂ ሸይአ በእርሱ ላይ ምንንም የማታጋሩ ከሆናችሁ አለ። ኢነማ ሐረመ ዐለይኩም የሚለውን እንዳክ ትርጉም ስንመለከት ኢነማ ሐረመ አላሁ ዐለይኩም ሚነል አጥዒመቲ ከምግብ በእናንተ ላይ ሐራም ያደረገባችሁ ማማታ ቢገይሪ ዘካቲን ሸርዕያ ከህጋዊ እርድ ውጭ የሞተን ነገር ነው። በክት ይባላል የበከተ። ወደመ አልመስፉሕ ሳኢል ፏ ብሎ የሚፈስ ደምን ነው። ወላሕመል ኽንዚር ያሳማ ስጋና ወማ ذكر عليه غير اسم الله ከአላህ ስም ውጭ የተጠቀሰበትንም عند تذكيته በሚታረድ ጊዜ فإذا اضطر الإنسان إلى أكل شيء وهو غير ظالم غير باغን የሚለው ነው። ሹፍታ غير باغን ማለት غير ظالم ሽፍታነት ሳይወጣ ማለት ነው። غير باغን وهو غير ظالم بالأكل منها دون حاجة ያለ መቸገር በመብላት ድንበር ሳያልፍ ከሽፍታነቱም ውጭ ነው። ይሄ ሽፍታነት ሳይወጣ ብቻ ሳይሆን በመብላቱ ከሚፈቀድበት ውጭ ባለ መንገድ ሳይበላ ማለት ነው። ያው ሳያምጽ ማለት ነው። ወላ ሙተጃዊዝን لحد الضرورة ከህይወት ማቆያውም ሳያልፍ ማለት ነው። ወላ ዓድን ማለት ፈላ ኢስመ ዐለይሂ በዚህ ጊዜ ወንጀል የለበትም። ወላ ዑቁበተ ቅጣትም የለበትም። ኢነላሃ ገፉሩን ሊመን ታበ ሚን ዒባዲህ አላህ ከባሪዎቹ ተውበት አድርጎ ለተመለሰ ይቅር ባይ የሆነ ጌታ ነው። ረሒሙን ቢሂም ለነሱ አዛኝ ነው። ወሚን ረሕመቲህ አነሁ ተጃወዘ አን አክሊ ሃዚሂ ልሙሐረማት ከዝነቱ ነው በችግር ጊዜ እነዚህ ሐራሞችን መብላትን ያለፈው እንደል ኢጥራር በችግር ጊዜ ማለት ነው።
ቀጣዩ አንቀጽ ከመሄዳችን በፊት ሰበብ ኑዙል አለው 174ኛው አንቀጽ ማለት ነው። ምን ይላል? إن الذين يكتمون ما أنزل الله من الكتاب የሚለው أسباب نزول الآية سنملكت أخرج ابن جرير عن إكرمة ابن جرير كإكرمة زقبوال في قوله إن الذين يكتمون ما أنزل الله بميلون زوريا والتي في آل عمران إن الذين يشترون بعهد الله يميلونهم أسمى الكتب نزلتا جميعا في يهودا فأيهودو جمت أنا وردت النزيان كسوش بلوانو. وأخرج الثعلبي من طريق الكلبي عن أبي صالح عن ابن عباس زي زقبوا حديث أورتوان قال نزلت هذه الآية في رؤساء اليهود وعلمائهم بلوانو ابن عباس أيهودي لقاونتوشنا لقوش مهروش مقارنتوشنا يوردو كانوا يصيبون من سفلتهم الهدايا والفضل ከሞኞቻቸውና ከተራ ህዝቦቻቸው የሚያገኙት ስጦታ ነበረ። وكانوا يرجون أن يكون النبي المبعوث منهم የሚላከው መልእክተኛ ከነሱ እንደሚሆን ተስፋ ያደርጉ ነበር። فلما بعث الله محمدا صلى الله عليه وسلم من غيرهم ነብዩ ሙሐመድን عليه الصلاة والسلام ከነሱ ውጭ ካሉ አረቦች የላከ ጊዜ ካፉ ذهاب ማዕከለትህም ወዘዋለ ሪያሰትህም መብያቸውና ስልጣናቸው መወገዱን ፈሩ። ፈዓመዱ ኢላ ሲፈቲ ሙሐመድን ሰለላሁ ዐለይሂ ወሰለም ፈገየሩሃ ወደ ነቢዩ መሐመድ ዐለይሂ ሰላቱ ወሰላም ባህሪ በኦሪት አሰቡና ቀየሩት። ثم أخرجوها إليهم ከዛም ለተራው ሰው አውጥተው ይሄ ነው ትክክለኛው አሉ። وقالوا هذا نعت النبي الذي يخرج في آخر الزمان لا يشبه نعت هذا النبي ይሄ በኦሪት ያለው ይሄ ነው የሚወጣው ግለሰብ የሚመስለው ነብዩ ይሄንን ነው አሁን ተላኩኝ የሚለው ነብዩ መሐመድ ልክ አይደለም አሉ። እሱን አይመስልም አሉ። فأنزل الله ما ورد إن الذين يكتبون ما أنزل الله من الكتاب ከቁርአን አላህ ያወረደውን የሚደብቁ አለ። ኢብኑ ከሲርና ቁርጡቢን ተመልከት ይላል። ሁለቱም እንዳስቀመጡት ነው እንደ ሰበብ ኑዙል። إن الذين يكتبون ما أنزل الله እነዛ አላህ ያወረደውን የሚደብቁ من الكتاب ከመጽሐፍ ويشترون به በሱ የሚቀይሩ ثمنا قليلا ጥቂት መጣቀሚያን أولئك ما يأكلون في بطونهم إلا النار እንደዛ ያሉ አጭበርባሪዎች በሆዳቸው ውስጥ እሳት እንጂ አይበሉም። ወላ يكلمهم الله يوم القيامة አላህም የቂያም ቀን አያናግራቸውም። ወላ يزكيهم ከወንጀላቸው አያጠራቸውም። ወለሁም عذاب أليم ለነሱ አሰቃቂ የሆነ ቅጣት አለላቸው ይላል። إن الذين يكتمون ما أنزل الله እነዛ አላህ ያወረደውን የሚደብቁ من الكتاب ከመጽሐፍ በኦሪት ውስጥ ወረደውን ማለት ነው። ወይም በወንጌልም በለው እዚህ ጋር ሰበብ ኑዙሉ ኦሪት ቢሆንም وما فيها من دلالة على الحق በውስጡ ያለውን በሐቅ ማመላከቱን የሚቀይሩ ወነቡወት ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩንም ነብይነት كما يفعل اليهود አይሁዶች እንደሚሰሩት والنصارى ክርስቲያኖችም ويشترون بكتمانهم لها عوضا قليلا እሷን በመደበቅ ትንሽ ጥቅምን ይቀይራሉ። ከሪአሰትን በበላይነት መምራትን ይመስል አው ጃሂል ወይ ክብር ማግኘትን ይመስል አው ማልን ወይ ንብረት ማግኘትን ይመስል أولئك ما يأكلون في بطونهم حقيقة إلا ما يكون سببا لتعذيبهم بالنار በእሳት ለመቀጣታቸው ምክንያት የሚሆን ነገር እንጂ ሌላ አይመገቡም አለ አላህ። ولا يكلمهم الله يوم القيامة بما يحبون የቂያም ቀንም አላህ በሚያስደስታቸው ነገር አያናግራቸው። በል ቢማ የሱኡሁም ካናገራቸው በሚያስከፋቸው ነው። ወላ ዩጠሂሩሁም ወላ ዩስኒ ዐለይሂም አያጸዳቸውም አያወድሳቸውም። ወለሁም አዛቡን አሊም ለእነሱ አሰቃቂ ቅጣት አለላቸው ይላል። ኡላኢከ አለዚነ እሽተረው ضላለተ እነዛ ጥመትን የቀየሩ ቢልሁዳ በቀናው መንገድ ወልዐዛበ ቢልመግፊረቲ ቅጣትንም ከምህረት የቀየሩ ፈማ አስበረሁም አላ ናር ምን ታጋሽ አደረጋቸው በእሳት ላይ ይላል። ኡላኢከ አልሙተሲፉነ ቢክትማን ልዕልም እውቀትን በመደበቅ የተገለጹ አካሎች እነዛ አለዚ የሕታጁ ኢለይህ ናስ ሰዎች የሚፈልጉትን እውቀት
هم الذين استبدلوا الضلالة بالهدى ጥመትን በቀና መንገድ የቀየሩ ናቸው እነሱ لما كتموا العلم لحق እውነቱን ዕውቀት የደበቁ ጊዜ واستبدلوا عذاب الله بمغفرته የአላህን ቅጣት በምህረቱ የቀየሩ ጊዜ وما أصبرهم على فعل ما يسبب لهم دخول النار እሳት መግባትን ለመግባት ምክንያት የሚሆን ነገር በመስራት ምን ታጋሽ አደረጋቸው كأنهم لا يبالون بما فيها من عذاب لصبرهم عليها እንደው በእሳት ውስጥ ባለው ዋይ እንደማይሉ ይመስላሉ በሚስሩት ወንጀል ስለታገሱ ማለት ነው بما فيها من عذاب لصبرهم عليها ذلك إلى الله يا بأن الله نزل الكتاب بالحق الله መጽሐፍን በእውነት ያወረደ በመሆኑ ነው وإن الذين اختلفوا في الكتاب እነዛ በመጽሐፋቸው የተለያዩ لفي شقاق بعيد በጣም ከሐቅ በራቀ በሆነ ልዩነት ላይ ናቸው ይላል ذلك الجزاء على كتمان العلم والهدى بسبب أن الله نزل الكتاب الإلهية بالحق الله አምላካዊ መጽሐፍን በትክክል ያወረደ በመሆኑና እነሱም ይሄን ቀና መንገድና ዕውቀትን በመደበቃቸው የመጣ ነው ይህ የገጠማቸው ይላል وهذا يقتضي أن تبين ولا تكتم مبررات እንዳለበትና መደበቅ እንደሌለበት ያመለክታል وإن الذين اختلفوا في الكتاب الإلهية في الكتب الإلهية አምላካዊ መጽሐፍቶችን በመረዳት የተለያዩ በመቀበልና ባለመቀበል የተለያዩ فآمنوا ببعضها وكتموا ببعضها وكفلوا أمنوا كفلون يدبقوا لا في مفارقة ومنازعة بعيدة للحق كحق بتأمبرك بهنا لينتنا تشويلا من فوائد الآيات كنزيه القرآن عن كسوش كم من التقمات شو فائدة وش نوع عندنا أكثر ضلال الخلق بسبب تعطيل العقل أبزانيا يسوي جوج تمت عقلات شون كما راقت يمتانو ومتابعة من سبقهم في ضلالهم عقلاتهم تتو الله يسطاچو አእምሮን መጠቀም ትተው የቀደምት ስተትን በመከተል ነው وتقليدهم بغير وعي ያለ ግንዛቤ በጭፍን በመከተላቸው ነው ሌላው عدم انتفاع المرء بما وهبه الله من نعمة العقل الله በሰጣው የዓቅል የሚባል ጸጋ ላይ መጠቀም ባለመኖሩ የመጣ ነው والسمع والبصر በመስሚያ ጆሮና በመመልከቻ አይኑ ባለመጠቀሙ የመጣ ነው ይሄን ሳይጠቀም መቅረቱ ደግሞ يجعله مثل من فقد هذه النعم ይህ ጸጋ እንዳጣ ያደርገዋል ማለት ነው عدم انتفاع المرء بما وهبه الله من نعمة العقل والسمع والبصر الله በሰጠው ጸጋ አለመጠቀሙ አንድ ግለሰብ عقلን አእምሮን ሊሆን ይችላል መስሚያ ጆሮን ሊሆን ይችላል መመልከቻ አይንን يجعله مثل من فقد هذه النعم እያሉት እንዳጣቸው ያደርገዋል ማለት ነው ሱብሃንአላህ ሌላው من أشد الناس عقوبة يوم القيامة من يكتم العلم الذي أنزله الله والهدى الذي جاءت به رسوله تعالى በጣም በቅጣት እጅግ የቂያም ቀን ከሚበረታበት ሰው ነው አላህ ያወረደውን ዕውቀት የሚደብቅ አላህ ያመጣውን ቀና መንገድን رسولوች የመጡበትን ቀና መንገድን ካጌታቸው የሚደብቅ ሰው ነው የመጨረሻው من نعمة الله تعالى على عباده المؤمنين أن جعل المحرمات قليلة محدودة كالله ጸጋ حرام ነገሮችን ውስን የተገደቡ አደረጋቸው وأما المباحات فكثيرة غير محدودة ብዙ ናቸው ያልተገደቡ ናቸው እና ይሄ ከአላህ ረህመት ነው ይላል የዛሬ ቆይታችን እስከዚህ ይሆናል وصلى الله وسلم على نبينا محمد وعلى آله وصحبه وسلم